ደውል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ምእመናን አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ሕፃናት ሁሉን ቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምሕረቱ ቸርነቱ ይቅርታው ብዙ የሆነ አምላካችን እግዚአብሔር ሁላችንንም ጠብቆ ከዚህ ዕለት ከዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሆንልን። እንግዲህ እንደ እግዚአብሔር መልካም ፈቃድ መዓልቱን ሌሊቱን በጋውን ክረምቱን እያፈራረቀ በቸርነቱ ሁላችንንም እኛ ከማናውቀው እሱ ከሚያውቀው ከክፉ ነገር ሁሉ ጠብቆና ሰውሮ ከዚህ ሰዓት አድርሶናል። በድጋሜ ስሙ የተመሰገነና ከፍ ከፍ ያለ ይሆንልን። በዛሬው ዕለት በቅዳሴው መካከል የተነበበው የሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ እስከ 41 ድረስ ያለው ኃይለ ቃል ነው። በዚህ በተነበበው የወንጌል ክፍል ውስጥ ብዙ ነገሮችን እናገኛለን። ለእኛ ትምህርት መንገድ የሆኑን ዘንድ ቅድም እንደተማርነው ለሰማያዊው ሀገራችን መንገድ ሊሆኑ የሚችሉ ነገሮች በእነዚህ ዛሬ በተነበበው ወንጌል ላይ ተጠቅሰው እናገኛለን እና ወአንትሙሂ ድልዋኒክሙ ሀለው፣ እናንተ ተዘጋጅታችሁ ጠብቁ፣ ወልደ እጓለ እመሕያው ክርስቶስ በማታስቡባት ሰዓት ይመጣልና ተዘጋጅታችሁ ጠብቁ ወይም ተዘጋጅታችሁ ኑሩ። ቁጥር 40 ላይ ያለው ኃይለ ቃል ነው። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ በሚያስተምርበት ጊዜ ለእኛ እውነተኛ እረኛ እሱ ሆኖ እኛም እረኞች እንድንሆን እሱ እኛን ራሱን አሳልፎ እስከ መስጠት ድረስ እንደወደደን እኛ ደግሞ እርስ በርሳችን እንድንዋደድ ደግሞም የመጣበት ዓላማ እኛን ከምድራዊ ወደ ሰማያዊው ከጊዜያዊው ወደ ዘላለማዊው ከሚያልፈው ዓለም ወደማያልፈው ዓለም ለመጠቅለል ለመውሰድ የተነጠቅነውን ርስታችንን ለመመለስ ስለሆነ ተዘጋጅታችሁ ጠብቁ። ምክንያቱም በማታውቁባት ሰዓት ጌታችሁ ይመጣልና ይላል። ምንድን ነው እዚህ ላይ እኛን እንድንዘጋጅ ጌታችን ኢየሱስ ክርስቶስ የመከረን? በንስሐ ሕይወት ብዙ ጊዜ በመጽሐፍ ቅዱስ ውስጥ ዝግጅት፣ ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ኑሩ የሚሉ ቃላቶች ይገኛሉ። እነዚህ ዝግጅቶች ልክ አንድ ሰው ወደ ጦር የሚሄድ ሰው ለጦርነት የሚያስፈልገውን ትጥቅ የሚያስፈልገውን ነገር ሁሉ ስልጠና ማግኘት እንዳለበት ሁሉ ደግሞ ወደ ሰማያዊው አባቱ ወደ እግዚአብሔር መንግሥት ለመሄድ ደግሞ አንድ ሰው ዝግጅት ያስፈልገዋል። በምድር ላይ ከክፉ ነገር መራቅ፣ መንፈሳዊ የሆኑ ነገሮችን መስራት፣ ከቂም ከበቀል እግዚአብሔር ከማይወዳቸው ነገሮች ሁሉ ርቆ የሕገ መንግሥቱን የእግዚአብሔርን ሕገ መንግሥት የወንጌሉን ቃል መጠበቅ ይጠበቅበታል ወይም ይፈለግበታል ማለት ነው። ለዚያ ያ ሰው ዝግጅት ማድረግ መቻል አለበት። አንደኛ ማመን፣ ሁለተኛ ደግሞ ስጋውን ደሙን መጠመቅና ስጋውን ደሙን መቀበል ይጠበቅበታል ማለት ነው።
ለስጋው ደሙ ዝግጅት ማድረግ ያስፈልጋል። ምክንያቱም የመጨረሻው ድህነታችን ማህተሙ የደም ማህተም ስጋውና ደሙ ነው። ለዚያ ዝግጅት ማድረግ ያስፈልጋል። ከበቀል ከኃጢአት መራቅ ደግሞም እንደ ቸርነቱ ደግሞ ሰው በለበሰው ስጋ ቢወድቅ እንኳ እንደ ቸርነቱ እንደሚመልሰው አምኖ ንስሐ ገብቶ በንስሐ ወደ ፈጣሪው መመለስ ያስፈልገዋል። ስጋ ደካማ ነው፣ ይወድቃል፣ በኃጢአት ይቆሽሻል። ልክ ውጫዊ አካላችን ዕለት ዕለት በሳሙና እንደምንታጠበው ሁሉ መንፈሳዊ ሕይወታችን ውስጣዊ ሕይወታችን ደግሞ ዕለት ዕለት በንስሐ መታጠብ ያስፈልገዋል። በይቅርታ መጽዳት ያስፈልገዋል። በስጋውና በደሙ መታተም ያስፈልገዋል። ለዚያ ምን ያስፈልጋል? ዝግጅት ያስፈልጋል። እና እንዳልኳችሁ ዛሬ በተነበበው ወንጌል ላይ አንደኛ ኦ ንዑስ መሬት አንተ ታናሽ መንጋ ሰማያዊ አባትህ መንግስቱን ሊሰጣችሁ ዝግጁ ነውና አትፍራ ወይም አትፍሩ ይላል። እናንተ ንዑሳን መንጋዎች አባታችሁ ሰማያዊው አባታችሁ መንግስቱን ሊሰጣችሁ ዝግጁ ነውና እናንተ አትፍሩ፣ ያላችሁን ደግሞ ስጡ፣ ምጽዋትንም ስጡ ይላል። በዚህ ትንሽ ክፍል ላይ አንደኛ አትፍሩ የሚለውን አምላካዊ መጽናናት የመጽናናትን ቃል እናገኛለን። እግዚአብሔር ሁልጊዜ የሚያጽናና የሚያረጋጋ አምላክ ነው። አምላካችን እግዚአብሔር እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ በማለት ሸክማችንን የሚያሳርፍ ቀና ብለን እንድንሄድ የሚያደርግ ጉድለታችንን የሚሞላ ቀዳዳችንን የሚደፍን ማለት የኃጢአትን ቀዳዳ የሚያስወግድ ንጹሕ የሚያደርግ አምላክ ከእድፋችንን የሚያነጻን ንጹሕ ባህሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ይላል? አትፍሩ ምጽዋትንም ስጡ ይላል። ይህ የእግዚአብሔር ትእዛዝ ነው። ሰው አስራቱን በኩራቱን ማውጣት ለቤተ ክርስቲያን መስጠት ይገባዋል። ይሄ እግዚአብሔር ትእዛዝ ነው። ይህን የሚያረጉ ሰዎች ምን ጊዜም ይባረካሉ። ይገርማቸዋል። በትንሹ ይባረካሉ። ትንሽ ደክመው ብዙ ይሰራሉ። ማለት ትንሽ የደከሙበት ብዙ ስራ ሊሰራላቸው ይችላል። ነገር ግን ከእግዚአብሔር ጋር የማያከማች ይበትናል ይላልና ቃሉ። ብዙ ደክመው ትንሽ የሚሆንባቸው ሁልጊዜ እድላቸውን የሚያማረሩና እኔ ምንድነኝ ብዙ ደክማለሁ ነገር ግን ለምንድን ነው የማልባረከው ብለው ራሳቸውን በጥያቄ የሚያስጨንቁ ብዙዎች ናቸው። መልሱ ግን አንድና አንድ ነው። እግዚአብሔርን ለእግዚአብሔር ስለማያደርጉ ነው። አስራቱን በኩራቱን በጎተራዬ ብትከቱ እኔ ደግሞ የሰማይን መስኮት ከፍቼ በረከቴን ባላዘንምላችሁ ፈትኑኝ ብሏል አምላካችን እግዚአብሔር። ፈትኑኝ። እግዚአብሔርን መፈተን እንደማይገባ ይነገራል። ግን እዚህ ክፍል ላይ ብቻ ፈትኑኝ፣ እኔ የሰማይን መስኮት ከፍቼ በረከቴን ባላዘንምላችሁ ፈትኑኝ። ስለዚህ አስራቱን በኩራቱን በጎተራዬ ክተቱ ይላል። ያን ያደረገ ሰው ምንጊዜም ቢሆን ትንሽ ሰርቶ ብዙ ይባረካል። በጤንነት ይባረካል፣ በቤቱ ይባረካል፣ በሕይወቱ ይባረካል፣ በስራው የተባረከ ይሆናል። የስራው ውጤት ደግሞ ቡሩክ ይሆናል። እና ምጽዋት ደግሞ ስጡ። ምጽዋት ደግሞ ማለት አሁን ብዙ ጊዜ ሰው አስራቱን በኩራቱን ሲያወጣ ለካህናት አስብ ደመወዝ የሚሆነው አስራቱ በኩራቱ ሲሆን ምጽዋት ደግሞ ተብሎ በሙዳየ ምጽዋት የሚዞረው ምጽዋቱ ደግሞ ልክ ተቸገርኩ ቤተ ክርስቲያን አንድ ነገር ልታደርግልኝ ይገባል ብለው የተቸገሩ ሰዎች ሲመጡ ለነሱ እንደየአስፈላጊነቱ እየተከፈለ የሚሰጥ ነው። ለዚያ ደግሞ የሚሆነው ይሄ ምጽዋት የሚባለው ይሄ ነው። ስለዚህ ምን አለ? አትፍሩ፣ ምጽዋትን ስጡ፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል እና ተዘጋጅታችሁ ጠብቁ ሲል ወገባችሁ እንኳ ሳይቀር የታጠቀ
ሁልጊዜ ታጠቃችሁ ትጥቁን አንድ ወታደር ትጥቁን ከፈታ ራሱም ይማረካል፣ ሀገሩንም ያዋርዳል። ስለዚህ ሁልጊዜ ወታደር ትጥቁን አጥብቆ የታጠቀ ነው የሚሆነው፣ ዝግጁ ንቁህ ነው የሚሆነው እና እኛም የክርስቶስ ወታደሮች ምእመናን፣ የክርስቶስ ወታደሮች ክርስቲያኖች ወገባችን የታጠቀ ሊሆን ያስፈልጋል። በእምነት በትህትና በፍቅር በሰላም በአንድነት በመልካም እግዚአብሔር በሚወዳቸው ነገሮች ሁሉ ዝግጁዎች ሆነን እግዚአብሔርን ስሙን የማናስነቅፍ እንድንሆን ያስፈልጋል። ዛሬ በእናንተ ሰበብ የእግዚአብሔር ስም ይሰደባል ይላል በብዙ አያችሁት። ዛሬ እንደኛ ያለ ደካማ እግዚአብሔርን ስም ያሰድባል። ስለዚህ እግዚአብሔርን ስም እንዳናሰድብ በሕይወታችን ልንጠነቀቅ ያስፈልጋል። በስራችን ልንጠነቀቅ ያስፈልጋል። ያላስቀመጡትን አለማንሳት ማለት በተለይ ኢትዮጵያውያን እውነት ለመናገር በውጭ ዓለም እስከ ዛሬ ድረስ የነበራቸው ታሪክ እጅግ በጣም መልካም ነው። ታማኞች ናቸው። አግኝተው ወደ ኪሳቸው የወደቀ እንኳ አግኝተው ወደ ኪሳቸው አያደርጉም። በብዙ በአሰሪዎቻቸው የተፈተኑ ፈተናውን ያለፉ ንጹሐን ናቸው ነበሩ። አሁን ግን ያ አይታይም በብዙ ቦታ ላይ። ስለዚህ ያችን የተከበረች ሀገራችንን ስሟን እንዳናስጠፋ በማንኛውም በሃይማኖታችንንም ለሌሎቹ አራያ መሆን እንድንችል፣ በስነ ምግባርም ለሌሎቹ አራያ መሆን እንድንችል፣ የፍቅር የይቅርታ የሰላም ሰዎች እንድንሆን ያስፈልጋል እና በዚች በዛሬዋ ክፍል እንግዲህ አትፍሩ ብሎ መጽናናትን፣ ምጽዋት ስጡ ብሎ ደግሞ ትእዛዝን፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን ብሎ ደግሞ እና ለትምህርታችን መነሻ እንዳደረግነው ተዘጋጅታችሁ ጠብቁ ወይም ኑሩ መቼ እንደሚመጣ አታውቁም ብሏልና ዝግጆች ተዘጋጅተን የምንጠብቅ እንድንሆን ያስፈልጋል። ሰው ሁለት ነገር አለ አያችሁ። ዕለተ ምጽአት ዕለተ ሞቱን ማንም አያውቅም። መቼ እንደሚሆን አናቅም። መቼ ወደ ፈጣሪያችን እንደምንሄድ አናቅም። የሚያውቅ ማንም የለም። ስለዚህ በዚችው በምድራዊዋ ሀገራችን ተዘጋጅተን ልንጠብቅ ያስፈልጋል፣ ልንዘጋጅ ያስፈልጋል ማለት ነው። ያም ቅድም የተነጋገርነው ንስሐ መግባት፣ ሥጋውን ደሙን መቀበል፣ የተጣላ መታረቅ፣ የበደለ መካስ፣ የቀማ መመለስ የመሳሰሉትን ነገሮች እግዚአብሔር የሚወዳቸውን ነገሮች አድርገን እግዚአብሔር ከሚጠላው ነገር ደግሞ በተቻለ መጠን ርቀን መንግስቱን እንድንጠባበቅ ነው እና ይህንን አድርገን መንግስቱን እንዲያወርሰን የአምላካችን ቅዱስ ፈቃዱ ይሆንልን። እኛም ደግሞ ወገባችን የታጠቀ መብራታችን የበራ ሆኖ ተዘጋጅተን በንስሐ በጾም በጸሎት ጸንተን ሥጋውን ደሙን ተቀብለን መንግስቱን እንድንወርስ የአምላካችን ቅዱስ ፈቃድ ይሆንልን። እግዚአብሔር ከሁላችሁ ጋር ይሁን። በእውነት ሩቅ ቦታ ነው የእግዚአብሔርን ሰንበት ለማክበር የመጣችሁ። ሁልጊዜ ሕፃናቱን በማቆረብ እናንተም ሥጋውን ደሙን ለመቀበል በየሳምንቱ የምትደክሙትና የሰውን ድካም ከንቱ የማያስቀራ አምላክ ሰማያዊ በረከትን ምድራዊ ጸጋ ሰማያዊ በረከትን ያደላችሁ እግዚአብሔር ከሁላችሁ ጋር ይሁን። ሕፃናቱን በእውቀት በጥበብ በሃይማኖት ያሳድግልን። እናንተንም እግዚአብሔር ከክፉ ይጠብቅልን። አሜን። ደውል